ስቴት በመባል ይታወቃል። ሶ አራተኛ ቲዮሪያችን ወይም መላምት ስለ ስቴት ኢመርጀንሲ ኢሪጌሽን ኦር ኦሪየንታል ዲስፖቲዝም ይባላል። አራተኛ ቲዮሪ ሶ for the first time human beings permanently settle in the river valley ብለን መጀመሪያ አይተናል። ስለዚህ ሪቨር ቫሊ ላይ ሰዎች ካሉ እዛ አካባቢ አግሪካልቸርን ፐርፎርም ወይም ፕራክቲስ ለማድረግ ምን ይጠቀማሉ? ኢሪጌሽን። ምንድነው ኢሪጌሽን? መስኖ። የመስኖን ስራ እዛ አካባቢ ሲሰሩ ሰዎች ከበብ አድርጎ ያን አካባቢ ይይዛሉ። ፐርማነንት የሆነ ሴትልመንት ይፈጠራል ማለት ነው። ሶ በሌላ አነጋገር ይሄ ምን ይባላል? ኦሪየንታል ዲስፖቲዝም። ሰዎች የመስኖ ስራን ለመስራት ወንዝ ዳርቻ በመምጣት በዛ አካባቢ ላይ ፐርማነንት የሆነ ቪሌጆችን ይፈጥራሉ። ሶ an early agricultural society, for example, as I told you, Egypt, ግብጽ፣ ጎረቤታችን ግብጽ በሰሜን አፍሪካ የምትገኘው ለመጀመሪያ ጊዜ ኢሪጌሽን ዓለም ላይ የጀመረች ሀገር ነች። ማንን በመጠቀም? የናይል ወንዝን በመጠቀም። ሶ ግብጽ ብቻ አይደለችም። ሜሶፖታሚያ መጀመሪያ እንዳየነው ሜሶፖታሚያ ምትባል ስቴት በጤግሬስ እና በኤፍራጥስ ወንዝ ዳርቻ አካባቢ የምትገኝ ስቴት ነች። ስለዚህ ኢሪጌሽንን በደንብ አድርገው ይጠቀማሉ። እዛ አካባቢ ሰዎች ይሰፍራሉ። ከሰፈሩ በኋላ ምን ተፈጠረ ማለት ነው? ስቴት ተፈጠረ ማለት ነው። ሶ the leaders organize for a construction and the maintenance of canals። ስለዚህ ሰዎችን በማስተባበር ሊደሮቹ ምን ያደርጋሉ? የተለያዩ ቦዮችን ኮንስትራክት ያስደርጋሉ። የተለያዩ ዳሞችን ኮንስትራክት ያደርጋሉ። ከጎርፍ የሚጠብቁትን ኮንትሮል የሚያደርጉትን ኮንስትራክት ያደርጋሉ። እነዚህ ነገሮች ኢሪጌሽናል ቲዮሪ ኦር ኦሪየንታል ዲስፖቲዝም ቲዮሪ በመባል ይታወቃል። ስለዚህ ስለ ስቴት ኢመርጀንሲ አራት ቲዮሪዎች እንዳሉ አይተናል። አራት ቲዮሪ አለ። እያንዳንዱን እንዲቴል አይተናል ማለት ነው። ሌላ so the major theories of this state formation, this centralized organization gives the rise to strong rulers, monarchies with administrative authority። እነዚህና ሌሎች ጉዳዮች አንድ መሪ የራሱን የሆነ ጠንካራ የሆነ አድሚኒስትሬሽን፣ ለምሳሌ በኢሪጌሽን አካባቢ ላይ የሚመራ ሎካል ቺፍ ጠንካራ የሆነ አድሚኒስትሬሽን እንዲኖር ያደርጋል። ትሬድ ኤንድ ኢኮኖሚክ አክቲቪቲ ላይም ያለው እንደዛ ያደርጋል። ስለዚህ እነዚህ ነገሮች በጣም ቬሪ ኢምፖርታንት የሆኑ ነገሮች ናቸው ማለት ነው። ሶ ሌላ ምንድነው የኢርሊ ስቴት ዋና መገለጫዎች ምንድን ናቸው? what was the main features or characteristics of the early state? early state መገለጫ የመጀመሪያ agriculture based ነው። agriculture based economy ነው። by using irrigational system a lot of people should become used agriculture. so አንዱ early state መገለጫ agriculture ነው ማለት ነው። ሁለተኛ መገለጫ permanent settlement ምንለው መጀመሪያ በሃንቲንግ እና ጋዘሪንግ ከዛ ወደዚህ የሚሄዱ ሰዎች permanently settled ሆነው ቪሌጅ ፈጥሮ የሚኖሩበት አንዱ መገለጫ ነው። ሌላኛ በሶስተኛ ደረጃ የምናየው division of social class ወይም the division of labor። አንዱ መሪ ነው፣ አንዱ ተመሪ ነው፣ አንዱ የበታች ነው ተብሎ ሶሻል ሃይራርኪ ክላሲፋይ የተደረገበት። ፎር ኤግዛምፕል ኢን ኤንሺየንት ታይም ኢጂፕት ላይ ሶሻል ስትራክቸር አለ። ሃይራርካሊ ስትራክቸርድ የሆነ ሶሻል ግሩፖች አሉ። የመጀመሪያ ቶፕ ላይ የሚገኙ ፋሮስ ነው፣ ፈሪዖኖች ወይም የሀገሪቱ መሪዎች በመባል ይታወቃሉ። እነሱን በመቀጠል ደግሞ ሶልጀርሶች አሉ በሁለተኛ ደረጃ። በሶስተኛ ደረጃ ስክራይብስ ምንላቸው ወይም የነዛ ጻፊዎች። በአራተኛ ደረጃ ሜርቸንቶች አሉ።
ላስትሊ የሚቀመጡ በቦቶም ስትራክቸር ላይ የሚቀመጡ ፋርመሮች አሉ ማለት ነው። ስለዚህ ሶሻል ዲቪዥን ማለት ይሄ ነው። ሌላ ኦርጋናይዝድ የሆነ ሪሊጂየስ ስርዓት አንዱ መገለጫ ነው። የኤርሊ ስቴት ኦርጋናይዝድ የሆነ ሶሻል ወይም ኦርጋናይዝድ የሆነ ሪሊጂን አንዱ መገለጫ ነው ማለት ነው። ሌላና የመጨረሻው ስትሮንግ ሊደርሺፕ ጠንካራ የመሪነት ስርዓት the symbol of the kings and the emperors የነዛ መሪዎች አንዱ መገለጫ ጠንካራ የሆነ የአገዛዝ ስርዓት ነው ማለት ነው። እነዚህ ስትራክቸር ነው። እነዚህ ስትራክቸሮች ናቸው የሰው ልጅ ከተፈጠረ በኋላ ዓለም ላይ ሲደረጉ የነበሩ ስቴፖች ናቸው። ለምሳሌ the evolution of complex society ኮምፕሌክስ ሶሳይቲ ከመፍጠር በፊት የሰው ልጅ መፈጠር አለበት። የሰው ልጅ ከተፈጠረ ሶሳይቲ ሲምፕል የሆነ ፋሚሊ ይፈጠራል። ከሲምፕል ፋሚሊ በኋላ ኮምፕሌክስ የሆነ ሶሳይቲ ይፈጠራል። ከዛ በኋላ እነዛ ሰዎች በሃንቲንግ እና በጋዘሪንግ ስርዓት ላይ ያለፉ ናቸው። ከሃንቲንግ እና ከጋዘሪንግ በኋላ የተለያዩ ቱሎችን ከስቶን በመፍጠር ምን ያደርጋሉ? ፉድ ፕሮዲውሰሮች ይሆናሉ። አግሪካልቸሪንግ ፋርሚንግን ይፈጥራሉ፣ ይጀምራሉ። ፉድ ሰርፕለስ ፉድ ይኖራል። በቂ እና ከዛ በላይ የሆኑ ፉዶችን ይፈጥራሉ። ፐርማኔንት የሆነ ሴትልሜንት ይኖራቸዋል። ፐርማኔንት የሆነ ሴትልሜንት ይኖራቸዋል። ከዛ በኋላ ትሬድ እና ኢኮኖሚክ አክቲቪቲዎች ይጀመራል። ፐርማኔንት የሆነ ሴትልሜንት አለ። ትሬድ ከሌሎች ጋር ዊዝን ዘ ፒፕል ዊዛውት ዘ ፒፕል በሀገሪቱም ውስጥ ከሀገሪቱም ውጪ ትሬድ ኢኮኖሚክ አክቲቪቲዎች ይኖራሉ። ላስትሊ ሴንትራላይዝድ የሆነ ኦቶሪቲ ይኖረዋል። ያ ማለት ምን ማለት ነው? በአንድ መሪ፣ በአንድ ኪንግ፣ በአንድ ኢምፐረር የሚመራ ስቴት ይፈጠራል ማለት ነው። ስለዚህ እነዚህ ስቴጆች ናቸው the evolution of complex society ብለን ያየናቸው ስቴጆች ናቸው። በዛሬ ቪዲዮ ያየነው በአጠቃላይ ስናጠቃልለው የዛሬን ቪዲዮ how the states emerged ስቴት ኢመርጀንሲ ማለት ምን ማለት ነው የሚለውን ነገር በደንብ አድርገን አይተናል። ይሄን ስቴት ኢመርጀንሲ ስናይ the past human activity ይወስናል። አክቲቪቲው based on economic, social and religious ፋክተሮች እንዳሉ በደንብ አድርገን አይተናል። ሌላ ለዚህ ለስቴት ኢመርጀንሲ ቤዚክ ፋውንዴሽን ብለን ያየነው ምንድነው? አግሪካልቸር ነው። አግሪካልቸር አንዱ ፋውንዴሽን ነው። አግሪካልቸር ሲጀመር ሰርፕላይስ የሆነ ፉዶች supported by population growth and specialization in trade and economic activity ሌላ religion, war leadership, trade እነዚህ በሙሉ በጣም አስፈላጊ የሆኑ ነገሮች ናቸው። ስቴት ኢመርጀንሲ ዓለም ላይ በዚህ ሁኔታ ተመስርቷል ወይም ተጀምሯል። ከነዛም ዋና ዋና ቦታዎች አንዱ ኢጅፕት ነው። ሁለተኛ ሜሶፖታሚያ፣ ሶስተኛ ሀገራችን ኢትዮጵያ አክሱም ስርወ መንግስት ብለን የምንጠራው ነው ማለት ነው። በዛሬ ትምህርታችን በአጠቃላይ በቻፕተር 1 ያየነው የትምህርት ይዘቶች አንደኛ ታሪክ ማለት ምን ማለት ነው የሚለውን ነገር በደንብ አይተናል። ታሪክ ሂስቶሪዮግራፊ ምንድነው ወይም ሂስቶሪዮግራፊ ታሪክ እንዴት ይጻፋል የሚለውን ነገር በደንብ አይተናል። በሶስተኛ ደረጃ የሰው ልጅ አፈጣጠር ሁለት ኮንትሮቨርሻል የሆኑ ቲዮሪዎች እንዳሉ በደንብ አድርገን አይተናል። ሌላ የሰው ልጅ ከሃንቲንግ እና ከጋዘሪንግ ወደ ፉድ ፕሮዲውሰርነት እንዴት ሆኖ ትራንስሚትድ እንደሆነ ወይ ትራንዚሽናል ፔሪድ
አይተናል። በመጨረሻ ያየነው ስቴት ፎርሜሽን ወይም ስቴት ኢመርጀንሲ የሚለውን ነገር በደንብ አድርገን ስቴት ኢመርጀንሲ ላይ የሚያስፈልጉ 4 ቤዚክ ክራይቴሪያዎች፣ አንደኛ ፖፑሌሽን ቬሪ ማንዳቶሪ፣ ሁለተኛ ቴሪተሪ፣ ሶስተኛ ገቨርንመንት፣ አራተኛ ሶቨርኒቲ ያስፈልጋል ብለናል። ስለዚህ እነዚህ የሚያስፈልጉ ነገሮች ናቸው። እንዲሁም ደግሞ ስቴት ኢመርጀንሲ ላይ 4 የተለያዩ መላምቶችን ወይም ቲዎሪዎችን አይተናል ማለት ነው። ሶ thank you very much for your attention. This is enough for today's lesson. Thank you very much.